If you happy and you know, clap your hands. If you happy and you know, clap your hands. ደስተኛ የሆነ ያጨብጭብ ወየለው ፈለው ኩኪስ ማን ምን አገባኝ አንዱ ፈቃበው ዘማባኒ ሁልትራፉ ላይ ካልተደነሰ ምን እንደሞተ ጫወተ ነው ለዚህ እኮ ነው የምትናፍቂኝ የኔ ደስታ ምንጭ እኔ እኮ አንቺን ካላየሁ ማብደው ለዚህ ነው እኮ የኔ ደስታ ምንጭ እኔ አባት እንዴ እኛ እንርመጠመጡ የለጣት እዚህ ዛም ቋጥራለን እኛ የደስታችን ምንጭ ማንቼ ፎንቀም አይ ዘንድሮ ማለት ነው ትርፌ ቆርጣ ተነስታለች ጀማው የምሬን ነው የምላችሁ ቆርጣ ተነስታለች ቶፕ ፎሩን እንድች ብያል አስነካም ብላለች አሁንማ ሶስተኛ ደረጃውንም ያረጋገጠች ነው የሚመስለኝ ጀማው ቆንጆ ፐርፎርም አድርጋ 3-1 በሆነ ውጤት አሸንፋለች በስተ መጨረሻ ይሄ ነው በቃ ማንንም አልሰማም ስለሚቻል ነው በቀል ማለት ይሄ ነው ወያላ ግባና አውጣው እናሸንፋለን ብያችኋል ነበር ዋሸው ወይ ሲስኮ መጀመር የለበትም ሱፐር ሰብ ነው ብያችኋል ነበር ዋሸው ወይ ምንም ያልፈረው ጨዋታ የቢላን ጨዋታ ነበር 2-1 ገምቼ 3-1 አልቋል ይመቻችሁ ዩናይትዳውያን እኔ ግን ዩናይትድን ጨዋታ በተመለከቱ ቁጥር አንድ በጣም የሚገርመኝ ነገር የዩናይትድ ደጋፊዎች ምን ብላችሁ ጸልያችሁ ነው የተጫዋች ክለባችሁ ውስጥ የሚጫወተው ማለት የምርኮ አንዱ ነው 6 ተጫዋች እኮ ነው አንተ አረ 6 ተጫዋች ራሱ ማርያምን የዚህን ተጫዋች አክል ሚና ይሉ ማንቸስተር ዩናይትድ አንድ ጨዋታ ተጫውቶ 9 ነጥብ ማግኘት ችሏል በወሳኝ የ30ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ቀይ ሰይጣኖቹ ማንቸስተር ዩናይትዶች ከሽንፈታቸው በማገገም አስቶን ቪላን በሜዳቸው ኦልድ ትራፎርድ 3-1 በሆነ ውጤት ማሸነፍ ችሏል እንደዚህ በተሻሻሉበት ዘመን ረበስማ ኢሶይ ታውት ብሩኖ ፈርናንዴዝን ታውት 16ኛ አሲስት ነው መሰለኝ ዛሬ ያደረገው 4 ነው የሚቀረው ሪካርዱን ለመስበር የኬቨን ዴ ብሮይን እና የቲየሪ ሄንሪን ማለት ነው 8 ጨዋታ አለ በእርግጠኝነት የሚደርስበት ይመስለኛል ማንቼ ለምን 2 ሳምንት 3 ሳምንት 1 ወር 5 አመት አርፎ ይመጣ እንዲህ ነው የሚያስደስተኛው ማንቼ አረ ጋይስ ብሩኖ ፈርናንዴዝ ግን ምን አይነት ተጫዋች ነው የምሬን ነው የምላችሁ በዚህ ጨዋታ ላይ አሁን 1-3-4 ንጹህ ጎል መሆን የሚችሉ ቻንሶችን ክሬት አላደረገም ቤንጃሚን ሴስኮና ዳሎት ያመከኑበት ኳሶች በራሱ ማለት ነው ትልቅ የሚባሉ የጎል አጋጣሚዎች ነበሩ ማለት ነው ቤንያሚን ሴስኮ ብሩኖ ፈርናንዴዝ ካስሜሮ 16ኛ የፕሪሚየር ሊግ አሲስቱ ላይ በመድረስ በፕሪሚየር ሊጉ ከፍተኛ ቶፕ አሲስተርነቱን እንግዲህ ያስቀጠለ ይገኛል ማለት ነው እንዲህ የምታብዱት የት ለመድረስ ነው እኔ እኮ ቆይ እንደኛ ኮነን የዋንጫ ቲም ለቶፕ 4 ኮኖ እንደዚህ የምትንጨረጨረው ያራዳ ልጅ እንደ ቲም አሪፍ ለመጫወት ሞክረናል ተጫውተናልም ግን በቃ ያው አንድ ያልተጠቀምናቸው ድሎች ዋጋ አስከፍለውናል ቢሆንም ግን ማን አባቱ ነው የአንድ ሰው ደሞዝ ብቻ የሚከፍለው ለብሩ ነው ማን አባቱ ነው የአማድንም ደሞዝ ጨምረስጠው ማለት ነው ለዚህ እናንተ ማንቼ አሸነፈ ማንቼ ቶፕ 4 ገባ እኔ ብሩኖ ፈርናንዴዝ ስንት አሲስት አደረገ ልዩነታችን ይሄ ነው በነገራችን ላይ የማትገመቱ ሆኖ እግዚአብሔርን እየቋጠርኩ ነው 16ኛ አሲስቱ ላይ ደርሷል ዛሬ 2 አሲስት አድርጓል ስለዚህ 20 ወይም ደግሞ 21 አሲስት ላይ እንዲደርስና ሪካርዶን እንዲሰብረው ወይም ደግሞ ሪካርዶን እንዲጋራ እኔ ምን እያደረኩ ነው እየቋጠርኩ ማለት ነው ብሩኖ ፈርናንዴዝ የተጫዋች ዳይመንድ የአማካዮች ፈርጥ የፕሪሚየር ሊጉ ብራንድ የሆነ አማካይ ነው ቋጥሮ ነው ብላችሁ በቃ ቋጥሮ እኔ ከዚህ በኋላ ማን ዋንጫውን በላ ማን ቶፕ 4 ገባ አያገባኝም ብሩኖ ፈርናንዴዝ ስንት አሲስት አደረገ ግን አጀንዳ ይሉ ያደለው የሰው ቡድን የሻምፒዮንስ ሊግ ጉዞውን በዚህ መልኩ ያጧጡፋል የኔው ጉድ ደግሞ ምን ያረገ እንደሆነ ላሳያችሁ ወግወጉን ይዛችሁታል ክስ ምናምን አይደለ በዚህ መላጣ ጋኛ ላይ ክስ ዩናይትድ ወደ ማሸነፍ መንገድ ተመልሷል ነው የሚለው ትላንት ያሁላ ደስታ ካሳለፍን በኋላ ማለት ነው ዛሬ በመቋጠር ፍሬህን ያፈረጥክ ሰው ማለት በጣም ፋራና ነው በጣም ፋራና ሲጀመር በኦልድ ትራፎርድ 100% ሪኮርድ እኮ ነው ያለው ገባህ ብሩኖ ፈርናንዴዝ ሪከርድ እንዳይሰብር ነው መቋጠር ያለበት ኦሬዲ የማንቸስተር ዩናይትድ ትልቁን አሲስት ሪኮርድ በዴቪድ ቤካም የተያዘውን 15 ሪኮርድ 15 አሲስት ሪኮርድ ሰብሮታል አሁን ለሄነሪ ሪከርድ ነው እየመጣ ያለው 4 አሲስት ሰግጥ የሚለው ቃል አሁንም እየሰራ ያለው ለማይክል ካሪክ ነው አይ ካሪክ ባይዘይ በነገራችን ላይ እኔ ሁለቱም እንዲያሸንፉ አልፈለኩም ነበር አቻ እንዲወጡ ነበር በተለይ አቻ ሲሆኑ 64ኛ ላይ ቪላስ ያገባ ደስ ብሎኝ ነበር ግን ምን ዋጋ አለው ደናሹ አገባ ካሪክ ለፔፕ ጋርዲዮላ ማንቸስተር ዩናይትድ ለማንቸስተር ሲቲ ቆንጆ መልእክት ያስተላለፉበት ጨዋታ
ማንቸስተር ሲቲ በቀሪዎቹ ጨዋታዎች ወገቤን የምትል ከሆነ እኛ ዩናይትዶች ሁለተኛ ደረጃን ራሱ ልንረከብክ እንችላለን ብለው መልእክት አስተላልፈዋል። ለማን ሲቲ በሜዳው 3-1። አሁን ይህንን ተጫዋች ነው ከኦዴጋርድ ጋር ስታወዳድሩት የነበረው። ኧረ በስመ አብ! ኦዴጋርድ ኳሱን ይዞ አንዴ ወደዚህ መልሶ ወደዚህ ዝም ብሎ ሲሽከረከር ራሱ አዙሮት ከሚወድቅ ልጅ ጋር ብሩኖን፣ ኧረ በስመ አብ! ብሩኖ በጣም ነው የሚችለው፣ በጣም ማለት ነው። አልነገሩሽም ወይ? 1 2 3 ፒስ የወያላን ጌታ ሰጠናት ማታ። ሴት ፒስን አፈጠርኩባት፣ ሁለተኛ ኩኛ ደገመባት፣ ሶስተኛ ደግሞ ቤንጃሚን ሴስኮ ዘራት። እንዴት ነሽ አርሰናል የጎል ራብተኛ? ወለድም አልጠይቅ ነው ሰጅከኛ ደግሞ ትንሽ ወለድም አልጠይቅ። አንቺ በኦም ጎል ሊግ መሪ። የማንቸስተር ዩናይትድ የቶፕ 4 ህልም እውን እየሆነ የመጣ ይመስላል። ዛሬም 3-1 ወደ ውጤት ማሸነፍ ችሏል። ለዚህ ውጤት ደግሞ ተጠያቂው አንድ ሰው ብቻ ነው። ቢስሚላህ። ዛሬ ቢስሚላህ ብቻ አይደለም አልሐምዱሊላህ ነው የምለው። የኛው ዩናይትድ ማን ዩናይትድ አስቱል አንድ ረመረሙ። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ግባ እናውጣው። ዩናይትድ ይሸነፋል ብለህ እየቋጠርክ ነበረ ወያለው። ዩናይትድ ይሸነፋል ብለህ ዩናይትድ ሲሸነፍ ማየት ከፈለክ የድሮ የአሞሪም ጨዋታዎችን ሃይላይት ማየት ትችላለህ። ይህንን ጨዋታ አሸንፈን ቅጥል እያልኩ ነው። እግዚአብሔርን ቅጥል፣ በቃ ጨዋታውን እያየሁት ራሱ ቅጥል እያልኩ ነበር። ምን ቅጥል እንደሚያደርገኝ ታውቃላችሁ? በአሞሪም ጊዜ የጣልናቸው ነጥቦች፣ ያ አቻ የወጣንባቸው፣ አቻ መውጣት የሌለብን ጨዋታዎች፣ መሸነፍ የሌለብን ጨዋታዎች፣ በስመ አብ እነሱ ነጥቦች አግኝተን ቢሆን ኖሮ ዛሬ የት ነበርን? እግዚአብሔር እናንተ የምራችሁ ነው እንዴ? ሌላ ዋንጫ ነው ምናምን የምንጫወተው ስትሉ የነበረው እንዴ? ምን ነው? ምንድነው ይሄ ስኮር? ምን ጉድ ነው? ኧረ በስመ አብ!